ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ዛሬም በሳምንቱ የተሰሙ የተለያዩ ጉዳዮችን ከሀገር ቤትና ከዓለም አቀፍ ይዘናል። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን እንድትሆኑ ግብዣችን ነው። ሲኤንኤን ስለ አዲሱ የቢሾፍቱ ኤርፖርት ምን አለ? የአፍሪካ ትልቁ ዓለም አቀፍ የአውሮፕላን ማረፊያ በኢትዮጵያ በ12.5 ቢሊዮን ዶላር እየተገነባ ነው ይላል የሲኤንኤን ዘገባ። በአፍሪካ ከተሞች መካከል የሚደረግ የአየር በረራ መንገደኞች ለመሸጋገሪያ ወይንም ትራንዚት ከአህጉር ውጪ ለንደን፣ ፓሪስና ዱባይ ኤርፖርቶችን ይጠቀማሉ ይላል መረጃው። አዲሱ የኢትዮጵያ ኤርፖርት ግን ይህንን ታሪክ የሚቀይር ነው ብሎታል መረጃው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከ4 ዓመት በኋላ በከፊል ስራው ሲጠናቀቅ 60 ሚሊዮን መንገደኞችን በዓመት የማስተናገድ አቅም ላይ ይደርሳል። ሙሉ በሙሉ ሲጠናቀቅ ደግሞ በዓመት 110 ሚሊዮን መንገደኞችን ያስተናግዳል ተብሏል። ይህም የሲኤንኤን ዘገባ እንዳለው የቢሾፍቱ ኤርፖርት በዓለም በመንገደኞች እጅግ ከሚጨናነቀው የአትላንታው ሃርትስፊልድ ጃክሰን ኤርፖርትም የበለጠ እንዲሆን ያደርገዋል ብለዋል። የመረጃ ምንጩ ይህ የአትላንታ ኤርፖርት በ2025 ያስተናገደው የመንገደኞች ቁጥር 106 ሚሊዮን መሆኑን ጠቅሷል። ሲኤንኤን በዘገባው ኤርፖርቱን ለመገንባት ከሚያስፈልገው 12.5 ቢሊዮን ዶላር 30 በመቶውን የኢትዮጵያ አየር መንገድ ይሸፍናል ብለዋል። ቀሪ 8 ቢሊዮን ዶላሩ ከቻይና ከአሜሪካና ከጣሊያን አበዳሪዎች ለማግኘት ጥረት እየተደረገ መሆኑን ከዋና ስራ አስፈጻሚው አቶ መስፍን ጣሰው ማረጋገጫን አግኝቻለሁ ብሏል። ገንዘቡን ለማግኘት የሚደረገው ድርድር ውጤት እየታየበት ነውም ተብሏል። የሚፈለገውን ገንዘብ ቶሎ ማግኘት ካልተቻለ ግን የመጀመሪያው ምዕራፍ ስራ በታሰበው ጊዜ ለማጠናቀቅ ከባድ እንደሚሆንም ተነግሯል። በአፍሪካ በግንባታ ላይ ካሉ ግዙፍ ኤርፖርቶች የኢትዮጵያን የሚስተካከለው የለም ያለው መረጃው በምሳሌነት የሩዋንዳውን ቡጋሴራ ኤርፖርትን ጠቅሷል። የዚህ ኤርፖርት ወጪ 2 ቢሊዮን ዶላር ሲሆን የኢትዮጵያ ግን 12.5 ቢሊዮን ዶላር መሆኑ ልዩነቱና ግዝፈቱን ያሳያል ብለዋል። የኢትዮጵያ የንጹህ መጠጥ ውሃ ሽፋን 72 በመቶ መድረሱን የውሃና ኢነርጂ ሚኒስቴር ተናግሯል። ከኢትዮጵያ ሕዝብ 81.2 ሚሊዮኑ የመጠጥ ውሃ ከደጃፉ የደረሰለት መሆኑን ተቋሙ ተናግሯል። ለመሆኑ የኢትዮጵያ የመጠጥ ውሃ ሽፋን 72 በመቶ ደረሰ፣ ንጹህ የመጠጥ ውሃ ያገኘው ሕዝብ ቁጥር ደግሞ 81.2 ሚሊዮን ሆነ ሲባል ምን ማለት ይሆን? በውሃና ኢነርጂ ሚኒስቴር የዋን ዋሽ ናሽናል ፕሮጀክት የገጠር መጠጥ ውሃ አስተባባሪው አቶ ቴዎድሮስ ተድላ የመጠጥ ውሃ ሽፋንን ለመግለጽ በገጠርና በከተማ የተቀመጠው ደረጃ ወይንም ስታንዳርድን ለይቶ ማወቅ ያስፈልጋል ይላሉ። በገጠር የአንድ ኢትዮጵያዊ የቀን የውሃ ፍጆታ 25 ሊትር ነው ብለዋል። በትናንሽ ከተሞች ደግሞ የአንድ ሰው የቀን ፍጆታ 40 ሊትር ይደርሳል። እንደ አዲስ አበባ ባሉ ትልልቅ ከተሞች ደግሞ የአንድ ሰው የቀን የውሃ ፍላጎት 100 ሊትር መሆኑን ተናግረዋል። አንድ ሰው ውሃ አገኘ ሲባል መለኪያው ይህ ቁጥር ስለመሆኑም ተናግረዋል። ተቋሙ በዚህ መለኪያ መሰረት የንጹህ መጠጥ ውሃ ሽፋኑ 72 በመቶ፣ የህዝቡ ቁጥር ደግሞ 81.2 ሚሊዮን ተሻግሯል ይላል። ውሃን ቀናትና ሳምንትን ጠብቆ ተሻምቶ የሚቀዳው ህዝብ ደግሞ ይህ ቁጥር ከየት መጣ? ውሃ ሲጀመር የታለና ሲል ይጠይቃል። ዛሬም ነዋሪው ቀን ቆጥሮና ጠብቆ ውሃ ይቀዳል። ይህን ማድረግ ያልቻለ ደግሞ ተጨማሪ ክፍያን ከፍሎ ከሌላ ቦታ እያስመጣ ይጠቀማል። ዛሬም ውሃን በታንከር የሚያጓጉዙ መኪኖች ፈላጊያቸው ብዙ ነው። ይህ ሁሉ ችግር ሳይፈታ የንጹህ መጠጥ ውሃ ሽፋኑ እንዴት አደገ ሊባል ይችላል የሚል ነው የሚነሳው ጥያቄ። በቅርቡ በዚህ ሐሳብ ዙሪያ ለተነሳላቸው ጥያቄ ምላሽ የሰጡት የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ይተፋ ለየአካባቢው የሚመደበውና የሚለቀቀው ውሃ ነዋሪው በሽሚያ እንደሮቶ ባለው የውሃ ማጠራቀሚያ ስለሚይዘው ውሃን በቋሚነት በቧንቧ እንዲኖር ማድረግ አስቸጋሪ እንዲሆን አድርጎታል ብለዋል። ሁሉም ባለው መያዣ ውሃን እያጠራቀመ ሁሌ በቧንቧ ውሃ ይገኝ ማለት ከባድ ይሆናል። ይህንንም ማድረግ አንችልም ብለዋል። ለብዙ ቀን ለበርካታ ነዋሪ መድረስ የሚችል ውሃ በማጠራቀሚያ ስለሚያዝ ውሃን እንደ ልብ ለማዳረስ ተቸግረናል ሲሉም ተናግረዋል። ነዋሪው ቀን ቆጥሮ የሚመጣን ውሃ በተገኘ ጊዜ ከመያዝ ውጪ ምን አማራጭ አለን ሲል ይጠይቃል። በዓለም አቀፍ ደረጃ በተቀመጠው ግብ መሰረት ኢትዮጵያ በጎርጎሮሳውያን አቆጣጠር 2030 ለሁሉም የኢትዮጵያ ሕዝብ ንጹህ የመጠጥ ውሃን አዳርሳለሁ ብላ ቃል ገብታለች። ይሁንና
የከተሜነት መስፋፋት፣ የህዝብ ቁጥር መጨመርና አሁን ያለው የውሃ ችግርን በማንሳት እንዲህ በፍጥነት እያደገ ለሚመጣ የውሃ ፍላጎት እንደታሰበው ምላሽ መስጠት ይቻላል ወይ የሚል ጥያቄ ይነሳል። በብዙ ምክንያቶች የንጹህ መጠጥ ውሃን ለሁሉም ማዳረስ ፈተና እንደሚሆን የሚናገረው መስሪያ ቤቱ አሁን ቢያስኩት መንገድ ከሄድኩ በታቀደው ጊዜ ከሁሉም ኢትዮጵያዊ ደጃፍ ንጹህ የመጠጥ ውሃን ማዳረስ አያቅተኝም ብሏል። በተባበሩት መንግስታት ስምምነት መሰረት የአንድ ሰው የቀን የውሃ ድርሻ ከ50 እስከ 100 ሊትር መሆኑ ይነገራል። ውሃውም ከዛ ሰው በ1000 ሜትር ርቀት ውስጥ የሚገኝና ለመቅዳትም ከ30 ደቂቃ በላይ የማይጠይቅ መሆን አለበት ይላል። አዲሱን የሪል ስቴት አዋጅ ለማስፈጸም የሚረዳ ደንብ ተዘጋጅቶ ወደ ስራ ሊገባ መሆኑ ተሰምቷል። ከሪል ስቴት ግንባታ ጋር በተገናኘ በገንቢውና በቤት ገዢው መካከል በየጊዜው የሚፈጠር ችግር የሪል ስቴት ነገር በጥርጣሬ የሚታይ እንዲሆን አድርጎታል። በውሉ መሰረት ቤት ሰርተው የሚያስረክቡ የሪል ስቴት ድርጅቶች ብዙ ቢሆኑም የዛኑ ያክል ገንዘባችንን ከፍለን ቤታችንን በውሉ መሰረት መረከብ አልቻልንም፣ ተበላን፣ ገንዘባችንንም ተነጥቀን ቀረን የሚሉ ብዙ ቅሬታዎችም ይሰማሉ። ለዚሁ አለመግባባት መልስ ይሰጣል የተባለ የሪል ስቴት ዘርፉንም በወጉ እንዲመራ ያደርጋል የተባለለት አዋጅ ባለፈው ዓመት መጽደቁ ይታወቃል። ይህንን አዋጅ ለማስፈጸም ያግዛል የተባለው መመሪያ ነው አሁን ተዘጋጅቶ አልቋል፣ ወደ ስራም ይገባል የተባለው። ደንቡን ያዘጋጀው የከተማና መሰረተ ልማት ሚኒስቴር ነው። በአዋጁ በተቀመጠው መሰረት የገንቢና የቤት ገዢን መብት በሚያስጠብቅ መልኩ መሰናዳቱም ተነግሯል። በከተማና መሰረተ ልማት ሚኒስቴር የቤቶች ልማት ጥናት የግል ዘርፎች ተሳትፎ ዴስክ ኃላፊው አቶ ታፈሰ ነጋ እንደሚሉት የሪል ስቴት ልማት የማይንቀሳቀስ ንብረት ግብይት አዋጅ ባለፈው ዓመት ወጥቷል ብለዋል። የአዋጁ ማስፈጸሚያ ደንብ መጠናቀቁን የተናገሩት አቶ ታፈሰ ወደ ክልሎች ሲወርድ ከዛ ውስጥ መመሪያ ይወጣለታል ብለዋል። የኢትዮጵያ የሪል ስቴት አልሚዎች ማህበር የቤት ሽያጭ ዋጋ የሚቀያየረው የግንባታ ዕቃ ዋጋ በየጊዜው በመናሩና ዋጋውም የሚቀያየር በመሆኑ ነው ሲል ምክንያት ያቀርባል። የግንባታ ዕቃን አንዴ በብዛት መግዛት፣ በሀገር ውስጥ ማምረትና የተረጋጋ ዋጋ በገበያው እንዲኖር በማድረግ መንግስት ዘርፉን እንዲያግዝም ጥያቄያቸውን በተደጋጋሚ ያቀርባሉ። በመካከለኛው ምስራቅ የተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት ከፍተኛ የዋጋ ጭማሪን ካስከተለባቸው ዘርፎች የግንባታው ዘርፍ ከቀዳሚዎቹ መሆኑም ይነገራል። በፊት 70 ሺህ ብርና ከዛም በታች የነበረው 15 ሜትር ኪዩብ የአንድ መኪና አሸዋ ዋጋ አሁን ከ100 ሺህ ብር ተሻግሯል። ከ3 እና 4 ዓመት በፊት ይህ ዋጋ ከ12 ሺህ ብር በታች እንደነበርም ይታወሳል። ከወራት በፊት ከ50 ሺህ ብር በታች ሲሸጥ የነበረው የአንድ መኪና ጠጠር ዋጋ አሁን ከ80 ሺህ ብር በላይ ሆኗል። ሲሚንቶ፣ ብረት፣ ሁሉም በነዳጅ ችግር ምክንያት ዋጋቸው መናሩ እየተነገረ ነው። ከጦርነቱ በፊት ቤት ገንብቶ ለማስረከብ ውል የገቡ የሪል ስቴት ገንቢ ተቋማትም ፈተና ውስጥ መግባታቸው እየተነገረ ነው። በሕግ ረገድ ያለውን ችግር አዲሱ አዋጅና እሱን ተከትሎ የወጣው ደንብ ይፈተዋል ተብሎ ተስፋ ቢደረግም በየጊዜው ከሚታይ የዋጋ መናርና ገበያው አለመረጋጋት ጋር በተገናኘ ያለው ችግር ግን ሌላ መፍትሄን የሚፈልግ ነው እየተባለ ነው። ውድ ተመልካቾቻችን በሳምንቱ ወሬዎች አሁን ደግሞ ከዓለም አቀፍ ወደ ተሰሙ ጉዳዮች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር መተላለፊያ ወሽመጥ ፈንጂ የሚያጠምዱ የኢራን የጦር ጀልባዎችን መትቶ እንዲያወድም ለባህር ኃይላቸው ትዕዛዝ ሰጡ። የአሜሪካው ባህር ኃይል በወሽመጡ ፈንጂ የሚያጠምዱ የኢራን ጀልባዎችን ከነ ባህረኞቻቸው መትቶ እንዲያወድም በፕሬዝዳንቱ መታዘዙን አልጀዚራ ጽፏል። ትራምፕ ፈንጂ ቀባሪዎቹ የኢራን ጀልባዎች ያላንዳች ማመንታት መመታት አለባቸው ማለታቸው ተሰምቷል። እንደሚባለው የአሜሪካ ባህር ኃይል ፈንጂ አምካኞች በሆርሙዝ ወሽመጥ ሰፊ የፈንጂ ማጽዳት ተግባር እያከናወኑ ነው። ትራምፕ በሆርሙዝ ፈንጂ ማጽዳቱ በ3 እጥፍ እንዲጨምር ማዘዛቸውም ተነግሯል። የኢራን ሹሞች በማንኛውም ሁኔታ ሀገራችንን ከጥቃት ለመጠበቅ ወደ ኋላ አንልም እያሉ መሆኑን መረጃው አስታውሷል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ተከፋፍለዋል ማለታቸውን የፋርሳዊቱ ሀገር ሹሞች የጠላት ወሬ ነው አሉት። ትራምፕ የኢራን መሪዎች ተከፋፍለዋል ማለታቸውን ቅጥፈት ነው ካሉት መካከል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን፣ የውጭ ጉዳይ ሚኒስትሩ አባስ አራግቺና የፓርላማው አፈ ጉባኤ ሞሐመድ ባጌር ጋሊባፍ እንደሚገኙበት አልጀዚራ ጽፏል። የኢራን መሪዎች በይፊናቸው በማህበራዊ ትስስር ገጽ ባሰፈሩት ጽሑፍ
በአንድነት ሆነን ንፋስም ሳይገባን ሀገራችንን እንከላከላለን ብለዋል። ተቀዳሚው ምክትል ፕሬዝዳንት ሞሐመድ ሬሳ አሬፍም ኢራን የክፍፍልና የመለያየት ምድር እንዳልሆነች የሚጠቅስ ጽሑፍን አስፍረዋል። አንድ መንፈስ፣ አንድ ህዝብ ነን ብለዋል። ኢራናውያኑ ሹሞች ተከፋፍለዋል መባሉን የትራምፕ ተራ ምኞት ነው ሲሉም አጣጥለውታል። በመጨረሻም የኢራንን የጦር አቅም በተመለከተ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ገለጻና በደህንነት ተቋማቱ የምዘና ሪፖርት መካከል ሰፊ መራራቅ ይታያል ተባለ። ፕሬዝዳንት ትራምፕ በተደጋጋሚ የኢራንን የጦር አቅም ብትንትኑን አውጥቼዋለሁ፣ ሀገሪቱ ምንም የቀራት ነገር የለም ማለታቸውን እንደሚደጋግሙት ሚድል ኢስት ሞኒተር አስታውሷል። የአሜሪካ የደህንነት ተቋማት የምዘና ሪፖርት ግን ኢራን አሁንም ከፍተኛ የጦር አቅም እንዳላት እንደሚያሳይ ኤንቢሲ ጽፏል። ኤንቢሲ ዘገባው በእንደራሴዎች አስተያየት ጭምር ማስደገፉም ታውቋል። ቀደም ሲል አንድ የአሜሪካ የወታደራዊ ደህንነት ሹም ኢራን አሁንም በብዙ ሺዎች የሚቆጠሩ ሚሳኤሎችና አጥቂ ሰው አልባ በራሪ አካላት ድሮኖች እንዳሏት መናገራቸው ለትውስታ ተጠቅሷል። የጦር መኮንኑ የኢራን የጦር አቅም አሁንም ቢሆን የሚናናቅ እንዳልሆነ ተናግረዋል። ውድ ተመልካቾቻችን የሳምንት ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ሸገር እንድትከታተሉ በዲጂታል አማራጮቻችንም ቤተሰብ ሆናችሁ አብራችሁን እንድትቆዩ ግብዣችን ነው። ቴዎድሮስ ወርቁ በሳምንት ወሬዎች አብሬያችሁ ቆይቻለሁ። መልካም ሳምንትን ተመኘን።